አስገረምከኝ፣ ገረመኝ፣ አስገረምከኝ፣ ገሪማ አስገረምከኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 17 ቀን አባ ገሪማ ከዘጠኙ ቅዱሳን አንዱ የሆነው አባት መታሰቢያ ዓመታዊ ዕለቱ ነውና በቤተ ክርስቲያናችን ደግሞ ከትንሣኤው ጀምሮ እዝል ቃለ እግዚአብሔር እየተቀደሰ ነው የመጣው። አሁን ከ17 በኋላ ወደ ግዕዝ ይገባል። መለያ ነው፣ የእዝልና የግዕዝ መለያም ነው። ይህ ቀን ሰኔ 17 ቀን ማለት ነው። ከትንሣኤ እስከ ዕርገት 49ኙ ቀን ትንሣኤ ተብሏል። ዕርገት 40ኛው ቀን ዕርገት ተብሎ እስከ 49 ቀን ድረስ ያው 9ኛ ቀን ዕርገት ትባልና 50ኛው ቀን በዓለ ጰራቅሊጦስ ይባላል። ከ50ኛው ቀን ጀምሮ መቼም ይሁን መቼ እስከ ሰኔ 16 ድረስ በዓለ ጰራቅሊጦስ ይባላል። በ17 ገሪማ ይባላል። ከ18 እስከ 24 ያለው አስተምሮ ይባላል። 25 በዓተ ክረምት ይባላል። ከዚያ ጀምሮ ክረምት ገባ ብላ ቤተ ክርስቲያን ስንዱን እመቤት ናት ታስተምራለች ማለት ነው። ስለዚህ አሁን የምነጋገረው ስለ ጻድቁ ስለ አባ ገሪማ አስገራሚ መነኩሴ ነው። ስለሱ እንነጋገራለን። ግሩም መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳኑ እነሆ እጹብ ነው፣ ግሩም ነው፣ አስገራሚ ነው። እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ግሩም ነው፣ ድንቅ ነው። ዝም ብሎ ድንቅ ድንቅ፣ ግሩም ግሩም፣ እጹብ እጹብ ይባላል። የማን ስራ? የእግዚአብሔር ስራ። ምን? በቅዱሳኑ ላይ አድሮ የሚሰራው ስራ አለ። ልበ አምላክ ዳዊት ግሩም ነው፣ ድንቅ ነው፣ እጹብ ነው። ግሩም በሉ፣ እጹብ በሉ፣ ድንቅ በሉ ይለናል። ለምሳሌ ዘሁልቁ 17 ላይ አሮን ያው ካህኑን ማነው ሌዋዊውን እናውቀዋለን። እስራኤል ሙሴን ምን አሉት? ሥጋ በገበታ ሹመት በተርታ ነውና፣ ስለዚህ አሮን ብቻ ሀብተ ክህነት ይዞ እንዴት ይቀጥላል? በእኛ ቤትም ሀብተ ክህነት መኖር አለበት፣ ሌዋዊነት መኖር አለበት ብለው ሙሴን አጨናነቁት ይለናል። ማን? እስራኤላውያን። በዚህን ጊዜ ሙሴ ትልቁ ሙሴ መመኪያው ወደ እግዚአብሔር ሁሉን ነገር ማቅረብ ነው። ወሀቦ ለልዑል ጸሎተከ፣ ጸሎትህን ወደ እግዚአብሔር አቅርብ። ልመናህን ወደ እግዚአብሔር አቅርብ። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 5 ላይ የሚያስጨንቅህን ነገር በሙሉ ወደ እግዚአብሔር አቅርብ፣ ለእግዚአብሔር ተውለት፣ ለእግዚአብሔር ስጠው ይላል። ያ ሕዝቅያስንም አይተናል። ሰናክሬም የተባለ እነሆ ኃይለኛ ነኝ ብሎ ጉልበተኛ ነኝ ብሎ ሰራዊት አለ ብሎ ፈክሮ ደብዳቤ ጽፎ አጥር እነቅላለሁ፣ ደንበር እደፍራለሁ፣ ሰራዊት እገላለሁ፣ አንተን እማርካለሁ፣ ሀብትህን ንብረትህን እዘርፋለሁ ብሎ ደብዳቤ በጻፈ ጊዜ የተጨነቀው ሕዝቅያስ የተጻፈውን ደብዳቤ ወደ እግዚአብሔር ነው የዘረጋው። መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳኑ እግዚአብሔር በሚወዳቸው ላይ እጹም ነው፣ ግሩም ነው። የሚገርም ነገር ነው። ወረቀቱን ወደ ማን ዘረጋው? ወደ እግዚአብሔር ዘረጋው። ምን ብሎ? አንተ ፍረድ፣ አንተ መልስ ስጥ። የዚህ ደብዳቤ መልሱ ከአንተ ጋር ነው ያለ። ይሄ አስተማሪ ነው። ከኛ በላይ የሆነ ከአቅማችን በላይ የሆነ ነገር ሲመጣ ያንን ወደ እግዚአብሔር ልንዘረጋው ያስፈልጋል። መጨነቅ፣ መቸገር፣ መጠበብ ሳይሆን ይሄ ለአንተ ፍርዱ። አንተ ይህንን አምላኮይ መፍትሄ አብጅለት ብሎ ወደ እግዚአብሔር መዘርጋት ነው። አምኛለሁ፣ በቃ ይህን አንተ ነህ የምትችለው፣ እኔ አልችልም ማለት እኮ ነው። በዚህን ጊዜ ነው ሕዝቅያስ ተኝቶ በማያውቀው እግዚአብሔር በማይመረመር ጥበቡ ቅዱስ ሚካኤል ላከና ሰናክሬም 185,000 ወታደር ወደ ሕዝቅያስ እየላከ ነበር። መንገድ ላይ ቅዱስ ሚካኤል ዶግ አመድ አደረጋቸው። 185 ወታደር አልተነሳም፣ አመድ ሆነ ማለት ነው። ይህን ያደረገ ማን ነው? እግዚአብሔር ነው። ሕዝቅያስ ምን ስላደረገ? ደብዳቤውን ፍርዱንና ኃይልን ለእግዚአብሔር ስለሰጠ
ቅዱስ ያሬድ ኃይል ውእቱ ክርስቶስ ለሰማዕት አክሊል ንጹሕ ለካህናት፣ እግዚአብሔር ለምስክሮቹ፣ እግዚአብሔር ለሚታመኑት፣ እግዚአብሔር ለሚጠሩት ኃይላቸው ነው። በጰራቅሊጦስ ዕለት ወይም መጽንዒ ወይም አጽናኝ መንፈስ ቅዱስ በወረደ ጊዜ አንዱ ከስድስቱ የተሰጣቸው መጽንዒ የሚያጸና ኃይል የሚሰጥ ኃይል ነው የተሰጣቸው ማለት ነው። ስለዚህ እነሆ በቅዱሳኑ ላይ እግዚአብሔር ግሩም ነው። ገሪማ ገረምከነ፣ አዎ ገረምከኒ፣ ገሪማ ገረምከኒ፣ ገሪማ አስገረምከኝ። አዎ ኢያሱ በሚገርመው ነገር ርስት እያካፈለ 10ን አካፍሎ 2 ሲቀሩበት ፀሐይ ወተቆልቆለት ይላል። ልትገባ ስትል እንዴ እግዚአብሔር ሆይ ለ10 አካፍዬ 2ቱ ሲቀሩ፣ አዎ እኔ ሳልሆን አንተ አዳላ ትባላለህና ፀሐይ ባለችበት ጨረቃም ባለችበት ይቆዩልኝ ብሎ ጸለየ። የሚያስገርም ሰው ነው ኢያሱ። ጽናቱ ኢያሱ ጥያቄው እግዚአብሔርም እንደ ፈቃድህ ይሁንልህ አለው። አዎ ወኢያሱኒ በገባኦን ፀሐይ አቀመ ይላል። ኢያሱ በገባኦን ፀሐይን አቆመ ይላል። እና ወደ አሮን እንምጣ። ሙሴን ምን አሉት? እነሆ ሥጋ በገበታ ሹመት በተርታ ነው ብለው ሲጠይቁት እነሆ ሙሴ ምን አለ? ወደ እግዚአብሔር አመለከተ ነው። እዚህ ላይ ነው የወጣ ነው። አው ክንዱ አው እግዚአብሔር ስለሆነ ሲያመለክት ከ12ቱ ነገደ እስራኤል 12 በትር በመሰዊያው አሳድርና ጸልይበት፣ ጠዋት ምልክት እሰጥሃለሁ አለ። ሲጸልዩ አደሩ። ጠዋት ላይ የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት 12 በኩረ ሎሚ ይዛ ተገኝታለች። ግሩም እግዚአብሔር በደመና ግሩም ነው። በደመና ላይ ምን ይላል? ውሃ ይጭናል፣ በደመና ያነጋግራል፣ በደመና ሰዎችን ያስጉዛል። እግዚአብሔር ግሩም ነው። ስለዚህ ግሩም የሆነው እግዚአብሔር፣ አስደናቂ የሆነው እግዚአብሔር በአስደናቂ ልጆቹ ላይ እንዲህ ያደርጋል። የአሮን በትር በአሮን ጸሎትና በፈቃድ እግዚአብሔር ሳይተክሏት ተተክላ ውሃ ያሰጠጧት 12 በኩረ ሎሚ ይዛ ተገኝታለች። ሀብተ ክህነት በአሮን በኩል እንዲቀጥል ተደርጓል ማለት ነው። ሌላው ለምሳሌ ብንመለከት ማንን ነው የምናገኘው? ሙሴን እናገኘዋለን። ሙሴ የሚገርመው ነገር ተአምረኛ ሰው ነው ሙሴ። አዎ በትሩን ወደ መሬት ሲጥላት ይልቁንም በፈርዖን ፊት በትሩን ሲጥል በትሩ ምንድን እባብ ትሆን ነበር። ማን ሰጠው ይህን ጸጋ? እግዚአብሔር። በዘጸአት ምዕራፍ 4 ላይ በትርክን ጣለው አለው። ሲጥለው እባብ ሆነ። አንሳው አለው። ሲያነሳው ዱላ ሆነ። ይህን ያዝና ሄደን አንተም እንደዚህ ያርጋል። የአሮንም የሙሴን በትሮች በፈርዖን ምድር ላይ በግብፅ ላይ እባብ እየሆኑ የፈርዖንን ሰራዊትና የፈርዖንን ግዛትና የፈርዖንን ቤተ መንግስት እባብ በእባብ ዘንዶ በዘንዶ እያደረጉ አጨናንቀውታል። ለምን? እግዚአብሔር በቅዱሳኑ ግሩምና ድንቅ እጹብ ስለሆነ እግዚአብሔር ማለት ነው። ስለዚህ የሙሴ በትር እባብ ሆና የጠንቋዮች የአባዮች የፈርዖን ሰራዊትን ሞክረው ነበረ ቢያደርጉ የአሮንና የሙሴ በትር እባቦች የጠላትን የእነዚያን የአስማተኞችን የጠንቋዮችን የሟርተኞቹን እባብ ምን አደረጉ ማለት ነው? ዋጧቸው ይላል። ሞክረዋል። እነዚያም እኮ እንዳቅማቸው። ይህንን ይነግረናል። ኤልያስ እንደኛ ሰው ነው አይደለም እንዴ? በአንደኛ ነገሥት ምዕራፍ 17 ላይ ያቺ የዮናስ እናትህ በቤቴ የሚበላ የለም የሚጠጣ የለም፣ ለአንድ ጊዜ ብቻ በልተን ልንጨርሰው የሆነ 2 ቂጣ ብቻ የሚሆንና 2 ንኬል ውሃ የሚሆን አለኝ በላ ስትነግረው ሂጅና ዱቄቱን ከ3 አድርጊው፣ 3 ዳቦ አድርጊው፣ አንዱን ለእኔ ውሃውንም እንደዚሁ አላት። ከዚያ በኋላ እግዚአብሔር እነሆ ዝናም ዘንሞ ምድር አበቅላ አደራዋን እስከምትመልስ ድረስ እውነት እውነት እልሻለሁ በቤትሽ በረከት አይጠፋም። ይህን የማመልከው አምላክ እግዚአብሔር ያደርጋል። አው አለና ኤልያስ ነገራት። ሄደችና ሩጣ እንጨቷን ለቃቅማ 3 ዳቦ ጋገረች። አንዱን ለኤልያስ ሰጠችው፣ አንዱን ለልጇ ሰጠች፣ አንዱን የራሷን ቁጭ አደረገች። ውሃም ቀዳችና ሰጠችው። ኤልያስም በልቶ ጠጥቶ ወጥቶ ሲሄድ ቤቷ በበረከት ሞላላት። ኤልያስ እንደኛ ጻድቅ ነው። ነገር ግን የመበለቷን ባዶ ቤት በዘይት በዱቄት በውሃ በሁሉ ነገር ሞልቶላታል። እግዚአብሔር በቅዱሳኑ ምንድን ግሩም ነው። ገሪማ ገረምከኒ ምን አለችው ሴትየዋ? የሚያስገርም ነቢይ ነው፣ ቤቴም በበረከት ሞላው አለች። ሁለተኛ ነገሥት ምዕራፍ 4 ኤልሳ የሚባል የኤልያስ ደቀ መዝሙር አለ። ተከተለኝ ሲለው 12 ጥማድ መሪ አስተምሮ በገበሬ እያደረሰ 2ቱን ጥማድ አርዶ ለድሃ አብልቶ ሰላም ሁኑ ብሎ የተከተለ ነው ኤልሳ ማለት። ኤልሳ እንደኛ ሰው ነው።
ነገር ግን የኢያሪኮ ውሃ ጎምዛዛ፣ የኢያሪኮ ውሃ ሴቶች ሲጠጡት የሚያመክን ነበረ። የኢያሪኮ ሰዎች አንተ የኤልያስ ደቀ መዝሙር ነህ፣ የዚያ የተአምረኛ የዚያ የድንቅ መምህር ድንቅ ተአምረኛ ተማሪ ትሆናለህ ብለን እናስባለን። እና እንደምታያት ኢያሪኮ መልክዓ ምድሯ አየር ንብረቷ ሰናይ ንብረታ ለኢያሪኮ ወማየ ብሔራት ሰኩ ይወጡ። አዎ አየር ንብረቷ መልክዓ ምድሯ ልምላሜዋ ደስ ትላለች። ነገር ግን ውሃው ሁለት ባህሪ ያለበት፣ አንዱ ጎምዛዛ ነው፣ ሁለተኛው ሴቶች ሲጠጡት ያመክናልና ይህንን ለውጥ አንተ የዚያ ታምረኛ ደቀ መዝሙር ስለሆንክ ለውጥ አሉት። አዎ አዲስ ማሰሮ አምጡልኝ አለ። ጨው አምጡልኝ አለ። ጨውን ወደ ማሰሮ አስገባው። እግዚአብሔር ሆይ ለእኔ አይደለም ለአንተ ታሪክ ነው። አዎ የኔ ክብር ከፍ እንዲል አይደለም፣ የኔ ክብር ከፍ የሚለው በአንተ ነው። እነሆ በእኔ በልጅ ደግሞ ያንተ አዎ ከፍ ከፍ እንዲል በሰዎች ዘንድ እውነትም እግዚአብሔር አምላኩ ነው፣ እውነትም አምላኩ እግዚአብሔር የሆነለት ነቢይ ነው እንዲሉኝ። ይሄ ውሃ ከአጎምዛዛነቱ ወደ ጣፋጭነት እንዳይወልዱ የሚያደርገው ይሄ እንደገና ደግሞ እንዲወልዱ እንዲያደርግ ፍቀድ አለና ወለድክዎ ወአጣምክዎ ለዝንቱ ማየ ኢያሪኮ፣ የኢያሪኮን ውሃ በማን በእግዚአብሔር ፈቃድ ተለወጠ አለና እንስራውንና ጨውን ወደ ውሃው ሲከተው ውሃው ምን ሆነ? ጣፋጭ ሆነ። ውሃው ምን ሆነ? መንታ መንታ ሴቶች እንዲወልዱ አደረገ። ማን ነው ማለት ነው? ማን ነው እሱ? ኤልሳ። ኤልሳ ግን ሰው ነው። በዚህ በያዕቆብ መልእክት 5:15 ላይ ኤልያስ እንደኛ ሰው ነው፣ ነገር ግን ጻድቅ ነው፣ እውነተኛ ነው። ዝናሙን ለጎመ፣ ቤቷን በበረከት የመበለቷን ሞላ በበረከት እንዳለ ኤልሳም ሰው ነው፣ ነገር ግን ጻድቅ ነው፣ እውነተኛ ነው። የዚያችን የምስኪኗን የድሃዋን ቤት እንደምናየው በሁለተኛ ነገሥት ምዕራፍ 4 ላይ ባለቤቷ ሲሞት ብድር ተበድሮ ሳይከፍል ሞተ። ሰውየው መጣና ያንን የኢያሪኮን ውሃ ካጣፈጠ ከለወጠ በኋላ ደግሞ ይቺ ሴት ተአምረኛ ነቢይ እንዳለ አውቃ ሰውየው መጥቶ አንቺ ዕዳ አከፊኝም ከየት ታመጪዋለሽ? ይልቁንም ልጆችሽን ስጭኝና በጉልበታቸው ዕዳሽን ልሰርዝልሽ ያገልግሉኝ አላት። ልጆችን ለሰራተኛነት አልሰጥም ብላ ወደ ኤልሳ ሄደችና ነቢየ እግዚአብሔር ባለቤቴ ሳይሞት ብድር ተበድሮ ነበረ። አሁን ጊዜ አይቶና ችግሬን ተመልክቶ የአበዳሪው ሰውዬ የልጆችሽን ጉልበት ልበዝብዝ እያለኝ ነውና አንተ የእግዚአብሔር ነቢይ እንደሆንክ አምናለሁ። ስለዚህ ዕዳዬን ክፈልልኝ አለችው። ዕዳዬን ክፈል አለችው። ሂጅና ያለውን በጎረቤትም በቤትም ዕቃሽን ፊት ለፊት አድርጊው እመጣለሁ አለት። ሄደችና ያለ የሌለቀዋን ሰብስባ ሜዳ ላይ ቁጭ አደረገችው ቤቷ ግቢ። አሁን ከደቂቃ በኋላ እሱ ሳይሄድ ያ የዘይቱም ዕቃ የዱቄቱም ሁሉም ሞላላት። እየሮጠች መጣችና ነቢየ እግዚአብሔር አቤት አላት። እነሆ ሁሉ ነገር ሞልቷል በቤት የምን ላድርገው አለችው። ሽጭና ዕዳሽን ክፈይ፣ የተረፈውን ዝናም ዘንሞ እነሆ ዝናም ዘንሞ እህል በቅሎ እነሆ መሬት አደራዋን እስከምትመልስ የመበለቷ ቤት በበረከት እንደሞላ ያንቺም ከዚህ በኋላ ዕዳ የሚባል ነገር እንዳይኖርብሽ ፈቃድ እግዚአብሔር ነውና የምትሸጪውን ሽጠሽ ዕዳሽን ከፍለሽ ሌላውን ከልጆች ጋር ብይ፣ ልጆችሽን አሳድጊ አላት። የእኛ ባህሪ ሰዎችን ዕዳ መክተት ነው። የእኛ ባህሪ የሰዎችን ዕዳ እነሆ ማቃለል ነው። የቅዱሳን ባህሪ ደግሞ የሰዎችን ዕዳ መክፈል ነው። የሰዎችን ችግር መፍታት ነው። እኛ ሰዎችን ወደ ችግር እንዲገቡ ማድረግ ነው። የነቢያትና የቅዱሳን የሰማዕታት የነዚህ ደግሞ ዓላማቸው ሰዎች ከችግር እንዲወጡ ነው። ሁሉ መዳንን ይወርሱ ዘንድ ነው። ሁሉ ከእግዚአብሔር የተማሩ ይሆናል ተብሏልና አንዱ በአንዱ እየተማረ እግዚአብሔርን አምነውና ተማምነው እንዲኖሩ ማድረግ ነው ማለት ነው። ስለዚህ ኤልሳ እንደ ኤልያስ የችግረኛዋን ቤት ፈቶ ዕዳዋን ከፍሎ በዚያ በተረፈው እንድትኖር አድርጓታል ማለት ነው። ማን ነው? ኤልሳ ማለት ነው። እነዚህ ሁሉ ግሩም እጹብ ድንቅ የሚባሉ የእግዚአብሔር መልእክተኞች ናቸው ማለት ነው። ሌላው እንደው በዚህ በሐዋርያት ሥራ ምዕራፍ 5:15 ላይ ቅዱስ ጴጥሮስን እንመልከተው። ቅዱስ ጴጥሮስ እነሆ በልብሱ እስኪ 50 ጊዜ ልብስህን
ሙት ያነሳ እንደሆነ በልብሱ የታመመ ፈውሷል። ቅዱስ ጳውሎስ በልብሱ የሚገርመው ነገር ጴጥሮስ በዚህ ያልፋል፣ ጳውሎስ በዚህ ያልፋል እያሉ በቃሬዛ በአልጋ እያደረጉ እነሱ በሚያልፉበት መንገድ የታመሙትን ያስቀምጧቸው ነበረ። ጥላቸው ከላያቸው ላይ ሲወድቅባቸው ሲያርፍባቸው የታመሙት ሁሉ ይፈወሱ ነበረ። ጴጥሮስ እንደኛ ሰው ነው፣ ጳውሎስ እንደኛ ሰው ነው። ነገር ግን ይሄ ልብሳቸው ህመምተኛ ይፈውስ ነበረ፣ ህመምተኛ ይፈውስ ነበረ፣ ችግር ይፈታ ነበረ። ስለዚህ እግዚአብሔር በቅዱሳኑ ግሩም ነው፣ ድንቅ ነው ነው። አንድን ጨምር በዚህ ከሐዋርያት ወር በገባ በሁለት ታዲዮስና ጴጥሮስ የሚባሉ ቅዱሳን አሉ። እነዚህ ቅዱሳን ወደ ጰራግሞ የሚባል ከተማ እየሄዱ እንዳለ መንገድ ላይ ራባቸው። አንድ ገበሬ ጠምዶ ሲያርስ ያገኙታል። ከገበሬ አገልግል እንጀራና በመንቀል ውሃ እንደማይጠፋ ያውቃሉ። እንዲህ ነው በሀገራችን። አሁን ክረምት ነው አይደል? አሁን ሰኔ ነው አይደል? አሁን ገበሬው ሲወጣ ዘር ይዟል፣ ሞፈር ቀንበር ይዟል፣ 2 በሬዎችን ይዟል፣ ባህያው ዘሩን ጭኗል። ማሳው ላይ እያረሰ ነው ያለው። እያረሰ ወይም ልጁ ወይም ሚስቱ በአገልግል አፈትፍት በመንቀል ውሃ ይዛለት ትመጣለች። ያለበለዚያ ደግሞ እራሱ ይዞ ይሄዳል። አለቀ። አሁን ገበሬው ማሳ ላይ የሚዘራ ገና የሚበቅል የሚጠበቅ አለ። ወዲያውኑ ደግሞ ለምሳ የሚበላ ምናል ምግብ አለ ማለት ነው። ገበሬው እጅ ላይ እንደዚህ ነው ገበሬው። አሁን ይህንን ስለሚያውቁና ታዲዮስ ወደ ገበሬው ሄዱና አንተ ገበሬ አሉት። አቤት አላቸው። የሚበላ የለህም ወይ? ገበሬ በልማዱ እነሆ ወደፊት የሚበቅልና ወደፊት የሚያበብ የሚያፈራ ያርሳል፣ ይዘራል። እንደገና ደግሞ አሁን ከቤቱ ለሚበላው በምሳው ጊዜ አገልግላ ያጣምና የለህም ወይ? እኛ ርቦን ነው ብለው ይጠይቁታል። ቤት የቅርብ ስለሆነ አላመጣሁም፣ ሩጭ ላምጣላችሁ ጠብቁኛልና በሬዎቹን ዝም ብሎ እንደጠመደ ሩጦ ሄደና እንጀራን ያመጣላቸው እኮ ነው። አቤትነት ውሃ ሊያመጣላቸው እኮ ነው ለእነዚህ ለቅዱሳን። ምክንያቱም እንግዶችን መቀበል አትርሱ። አንዳንዶቹ እንግዶችን ተቀበልን ብለው እግዚአብሔርን ተቀብለዋል አለ። ለምሳሌ አብርሃም 3 እንግዳ አገኘሁ ብሎ እግዚአብሔርን በአንድነት በሶስትነት ተቀብሏል። ለምሳሌ ሎጥ ሚካኤልና ገብርኤልን ተቀብሏል። 2 እንግዳ አገኘሁ ብሎ ዘፍጥረት 18 አብርሃም አንሳ አዕይንቲሁ ወሬ ሰለስተ እደው አብርሃም አይኑን አነሳ፣ 3 ሰዎችን አየ፣ ወደ ቤቱ ገቡለት። እንግዳ ብሎ ይዞ ሲገባ እግዚአብሔር በአብ ወልድ መንፈስ ቅዱስ በቤቱ ተገኙለት። ክብርና ምስጋና ለእግዚአብሔር ይሁን። ወደ ሎጥም እንሄድ። አጎቱ 3 እንግዳ ተቀብሏል። በሱ በር ደግሞ 2 እንግዳ መጣለት። ደስ አለውና አስገባ። ማን ነበሩ? ሚካኤልና ገብርኤል ነበሩ ማለት ነው። ከእሳት ዲንም አድነውታል ማለት ነው። አያችሁ። ስለዚህ ገበሬም እየሮጠ ሄደ። እየሮጠ ሲሄድ ታዲዮስ ምን አለ? እንዴ እኛም እኮ ወንድ ነን፣ እኛም ሰው ነን አይደል እንዴ? ስለዚህ ለምን ዝም እንላለን? እንረስለት እንጃልና ጴጥሮስ እየዘራ ታዲዮስ እያረሰ ወዲያውኑ በቀለ። ጧት ላይ በቀለ። ወዲያውኑ ከሰዓት በኋላ ለመለመ፣ አበበ፣ አፈራ። በአንድ ቀን እህል ያደረሱ ናቸው እነዚህ ቅዱሳን ማለት ነው። አሁን ወደ ዛሬው ታሪክ እንግዲህ ወደ አባ ገሪማ እንመጣለን። አባ ገሪማ ማለት ከሮም ከአንጾኪያ የመጡት 9 ቅዱሳን አሉ። 9ኙ ቅዱሳን ብዙ ጊዜ ታሪካቸውን ተናግረነዋል። በአጭር ሃይላይቱን እናገረው። እንዴት መጡ የሚለውን አቡነ አረጋዊ እየተባሉ ጻድቅ በ14 ቤተክርስቲያን መታሰቢያ ያደረገላቸው ጻድቅ ቀድመው ወደ ግብፅ መጥተው ገዳመ አስቄጥስ ገብተው ነበረ። የንጉሥ ልጅ ናቸው። ጻድቁ አቡነ አረጋዊ የንጉሥ ልጅ ናቸውና ከንጉሱ ቤት ተነስተው ይገርማል። ከንጉሱ ቤት ከሞላ ከሁሉ ነገድ ተነስተው ገዳም ገቡ። የት? ግብፅ። ማን? አስቄጥስ ገብተው እንዳለ ስንክሳር ሲያነቡ ገድል ሲያነቡ ኢትዮጵያ የምትባል ሀገር አነበቡ። በምን አነበቧት? የእመቤታችን የቅድስት ድንግል ማርያም የአስራት ሀገር፣ ዙሪያዋን በውሃ የተከበበች ቅዱሳን የበዙባት ክቡር ሕዝብ፣ ድንቅ ሕዝብ፣ እግዚአብሔር አምላኩ የሆነለት ሕዝብ፣ የሚተሳሰብ ይቅር ባይ ሰላምተኛ ፍቅርን የተመላ ሕዝብ ያለባት ሀገር፣ ይልቁንም የድንግል ማርያም እነሆ የአስራት ሀገር፣ እንደገና የክርስቶስ የቀኝ ክንዱ መስቀል ያለባት ሀገር፣ እንደገና ደግሞ ጽዮን ማርያም ሙሴ የተቀበላት ጽላት ያለችባት ሀገር ኢትዮጵያ ሀገር እግዚአብሔር፣ ሌሎችም ቅዱሳን ያሉባት ሀገር እግዚአብሔር ኢትዮጵያ እንዳለች ያነባል። ይህንን ባነበበ በማግስቱ አባት ሞተ ናተሮና ንግስና ተረከብ ተባለ። ማን? አባ አረጋዊ ማለት ነው። ዘፃን አረጋዊ መጀመሪያ ስሙ እሱ አልነበረም፣ ግን አንተ ሕፃን ነህ የሕፃን ሽማግሌ ያሉት ከታሪክ በኋላ ነው። አሁን ተመልሶ ሄደና በአባት ወንበር ተቀምጦ ሳለ ለ7ቱ ቅዱሳን ስለ ኢትዮጵያ ያወራቸዋል።
እና አባ ሊቃኖስ እና አባ ሐፍጼ እና አባ ይማታን እነዚህ ሲነግራቸው ሰባቱ ቅዱሳን በአቡነ አረጋዊ መሪነት ተያይዘው ወደየት መጡ? ወደ ኢትዮጵያ መጡ ማለት ነው። አድዋ አካባቢ ዞሩና እዚያ ተቀመጡ። አቡነ አረጋዊ ደብረ ዳሞ ወጣ። ሌሎቹ በዚያው አድዋ ዙሪያ ላይ ገዳም ገደሙ። አሁን ልብ አድርጎ አባ ገሪማ ግን አልመጣም ነበረ ነው የሚለን። እንግዲህ አባ ገሪማን ታሪክ እንግዲህ አሁን ከነዚህ ከዘጠኙ ቅዱሳን አንዱ ነው። አባ ገሪማ የንጉሥ ልጅ ነው። እንደዚሁ አባቱ አርፎ የሱም በአባቱ ቦታ ተቀምጦ 7 ዓመት ንጉሥ ሆኖ ነበረ። እዚህ የማቴዎስ ወንጌል ምዕራፍ 8:27 ላይ ሙታን ሙታናቸውን ይቅበሩ አንተ ግን ተከተለኝ ብሏል ጌታ ማለት ነው። አዎ እና ተከተለኝ ሲለው አይ አባቴ ሙቷልና ልቀብር ነው አለ። ሙታን ሙታናቸውን ይቅበሩ አንተ ግን ተከተለኝ አለው። ማን ነው? እግዚአብሔር ማለት ነው። ስለዚህ አንተስ የክርስቶስን መንግስት ቅኝ ታደርጋት ዘንድ የራስህ ታደርጋት ዘንድ ወደ እኔ ተከተል የኔም መንግስት ትወርስ ዘንድ ተከተለኝ እያለ በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምርና ሲያሳውቅ እንሰማዋለን ማለት ነው። እና ምንድን አባ ገሪማ አባቱ የሮም ንጉሥ መስፍንያኖስ ይባላል። የሮም ንጉሥ መስፍንያኖስ ይባላል። እንደገና እናቱ ደግሞ ንግሥተ ሮማ ስፍንግያ ትባላለች። የስለት ልጅ ነው። አባ ገሪማ እናትየዋ እነሆ ልጅ አጣ ለብዙ ዘመን ስትኖር ከዕለታት በአንድ ቀን በስዕለ ቅድስት ድንግል ማርያም ፊት ቆመችና ይገርምኛል። አንዳንዶቹ በስላሴ ፊት ቆመው፣ አንዳንዶቹ በሚካኤል፣ አንዳንዶቹ በገብርኤል፣ አንዳንዶቹ ደግሞ በድንግል ማርያም ፊት ማለት ነው። እና በድንግል ማርያም ፊት በስዕሏ ፊት ቆመችና ልጅ አለች። አዎ ሐናም ሳሙኤል በእግዚአብሔር ፊት በዚያ በመሰዊያው ቆመች። ሐናም ማርያም በእግዚአብሔር ፊት በመሰዊያው ፊት ቆመች። አገኙ ሁሉ ኤልሳቤጥ በቤቷ ሆና እግዚአብሔርን ትማጸን ነበር። ዘካርያስ በመሰዊያ ሆኖ ይማጸን ነበር። እግዚአብሔር አያሳፍርም። እና የስፍንግያ የምትባለው ይች የአባ ገሪማ እናት ከዕለታት በአንድ ቀን በስዕለ ማርያም ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ፣ ከአራት ወንጌላውያን አንዱ ከሰባ አርድእት አንዱ የሆነው ሉቃስ የሳላት የእመቤታችን ስለ ማርያም ሄደችና እሷ ጋር ሆና እመቤቴ ሆይ ማህፀኔ ይፈታ ልጅ ልውለድ፣ ልጅም እግዚአብሔርን የሚያገለግል እንዲሆንልኝ ነው ስለቴ። ልጅ በአንቺ አማካይነት ከልጅሽ እፈልጋለሁ። የምወልደው ልጅ ደግሞ ወንድም ይሁን ሴት እግዚአብሔርን የሚያገለግልና ለእግዚአብሔር የተሰጠ ይሁን። እኔ ግን ማህፀኔ ልጅ ይውለድ፣ ጡቶቼ ያጡ፣ ጀርባዬ ይዘል፣ ጎኔ ይታቀፍ፣ ክንዴ ይቀፍ ብላ ለመነቻት ነው የሚለው። የሚገርመው ነገር አዎ እግዚአብሔር እንግዲህ ያደርጋል ማለት ነው። የመጀመሪያው ስሙ ይስሐቅ ነው። በልመና ማን ተወለደ? አባ ገሪማ ተወለደ። እና እመቤታችን ስለሰጠቻት ያው እንደምናውቀው በዘፍጥረት ምዕራፍ 18 ላይ ሳራ ያው አመከሜው ምግብ ሀቤከ እግዚአብሔር በአንድነት በሶስትነት በአብርሃም ቤት ገብቶ የዛሬ ዓመት እንደ ዛሬው እመጣለሁኝ ችግሯ ተፈቶ የሳራ ጸንሳ ወንድ ልጅ ወልዳ ታቅፋ እያጠባች ያገኛታለዋል። በዚህ ጊዜ ከታለችና ሳቀች። ምን ታሳቃ ለሳራ? ሳራን ያሳቃት ምንድን ነው? እስመ አልቦ ነገር ዘሳነው ለእግዚአብሔር የሚሳነው ነገር የለም ብሎ ሄደ። እንደተባለውም ሳራ ወለደች። ስሙን ማን አለችው? ይስሐቅ አለችው። ለምን? እግዚአብሔር በሳቅ ሰጠኝ ማለቷ ነው። በሳቅ ስቄ ያገኘሁት ማለቷ ነው። ስቄ ያገኘሁት። ይችም እንግዲህ የአባ ገሪማ እናት ወደ እመቤታችን ጠይቃ ስታገኝ ሳቀች። አዎ እመቤቴ እኮ አታሳፍርም ለጠየቃት ብላ ማለት ነው። በኋላ ግን ልጇ ተወለደ፣ ስሙን ይስሐቅ አለችው። ለምን? የስለት ልጅ ስለሆነ አባ ገሪማ ማለት ነው። እና ማለት ይስሐቅ ከልቤ ስቄያለሁ፣ ስለቴ ተመልሶልኛል፣ ልመናዬ ተመልሶልኛል፣ እንባዬ ታብሶልኛል፣ ስቄያለሁ ስትል ይስሐቅ አለችው ይላል። በኋላ ግን እያስተማረች በጥበብ በሞገስ በፍቅረ እግዚአብሔር በፍቅረ አምላክ በፍቅረ ሃይማኖት በፍቅረ ክርስትና እንዲያድግ አደረገችው። እና በኋላ አባቱ ሲሞት በአባቱ ወንበር 7 ዓመት ንግስናን ያዘ ይላል። ይሄ ነው እንግዲህ በአባቱ ወንበር 7 ዓመት ሙሉ ገዥ ሆነ። የዚያ የአገሩ ገዥ ሆነ ማለት ነው። የአገሩ ገዥ በሆነበት የሚገርመው ነገር አባ ጰንጠሌዎን ምን ይላል? አባ ጰንጠሌዎን ና ወደኛ ወደ ኢትዮጵያ፣ አዎ ሙታናቸውን ይቅበሩ፣ እርሻውን ሌላው ይረስ፣
መንግስትነትን ሌላ ሰው። ይሄ አላፊ ጠፊ መንግስት ነው፣ የሚቀር ነው። አዎ ስለዚህ እነሆ አባትም ነበረበት አለፈ፣ አንተም ትይዘዋለህ ታልፋለህ። እኔ ግን የምጠራህ ወደኛ ወደማያልፈው ወደ ምንኩስና ህይወት ወደ እግዚአብሔር አገልግሎት እና ብሎ አባ ጰንጠሌዎን ላከበት ይላል። ወደ ማን? ወደ አባ ገሪማ ማለት ነው። ወደ ኢትዮጵያ መጣ በ480 ቅዱስ ገብርኤል ይገርማል። በክንፉ ይዞት መጣ ለሚለው ምን ይደንቃል? ቅዱስ ገብርኤል እመቤታችን ግብፅ ለግብፅ እነሆ ብቻም አይደለም። እንዲሁም ደግሞ ምንድን ነው የሚለው? ደመና ቀዲስ ዘይቤ ኢሳይያስ ይትኬ ማርያም ተጾረቶ በከርሷ ለወልደ እግዚአብሔር አለ የሚለው ደመና አፍጣኒ ተረድኤት ማርያም እያለ ይናገርለታል፣ ስለ ድንግል ማርያም ማለት ነው። እና ሌላም በደመና እነ ኢዮብ ሁሉ እግዚአብሔር ሲያናግሩ ነበር። እንደገና ደግሞ እነ ቶማስ በደመና እየተጫኑ እነ አባ ገሪማ በደመና እየተጫኑ እግዚአብሔርን አመስግነዋል። ምን እግዚአብሔር በቅዱሳኑ ላይ እየሰራውና የሚሰራው እጹብ ግሩም ድንቅ ስለሆነ ማለት ነው። እና ቅዱስ ገብርኤል አመጣው ነው ባጭሩ ነጥቡ። ገብረ መንፈስ ቅዱስንም ከግብፅ ወደ ኢትዮጵያ ያመጣቸው ወደ ሩሃ ወደ ላስታ ላሊበላ ወደ ቅዱስ ላሊበላ ማለት ነው። እንግዲህ እግዚአብሔር ቅዱሳኑን በዚህ አይነት መልኩ ግሩም ድንቅ እጹብ ደመና ጠቅሰው በደመና እንዲሄዱ እያደረገ በመላእክት እንዲሄዱ እያደረገ ያከበራቸው ቅዱሳን ናቸው። ከዚህም የተነሳ እነሆ አባ ጰንጠሌዎን በአባ ገሪማ እነሆ መምጣት ደስ ብሎት ተቀበለና የሚገርመው ነገር አልባሰ ምንኩስና አለበሰው። በቤተ ቀጢን የሀገሪቱን ቋንቋ ባህል እንዲያጠናና እንዲማር አደረገው። በመምህራን አጠና፣ ተማረ፣ ተመራመረ። ከዚያ በኋላ ከአድዋ በምስራቅ 10 ኪሎ ሜትር ያህል ርቆ የሚገኘውን መደራ የተባለውን ገዳም አሁን በስሙ ላይ የተወሰነውን ገዳም ይህን ገዳም እነሆ እንዲመሰርት አደረገ፣ አገዘው ማለት ነው። መደራ የሚባል ገዳም ትልቅ ገዳም ነው። ለዚህ ነው ቀስ ዘመደራ ይለዋል ቅዱስ ያሬድ በመዋሥዕቱ ላይ ገሪማ ቀስ ዘመደራ የመደራው ቄስ አገልጋይ ቀስ አገለገለ ነው የመደራው አገልጋይ ይለዋል። እና ገዳሙን አብረው ነው የገደሙት፣ አብረው ተነጋግረው ነው የገደሙት ማለት ነው። እና የሚገርመው ነገር መደራ የሚባለው በደቡብ በኩል 10 ኪሎ ሜትር ላይ የሚገኙን የቦታው ስም ነው መደራ ማለት ነው። በሌላ መልኩ መደራ የሚባለው የደቡብ ወይም ደግሞ በአረቡ ያለ ቦታ ስም ነው። ያንኑ አመጣ የነገረው በመደራ ይላል። እነሆ ብዙ አስደናቂ ተአምራትን አድርጓል። ማን ነው? አባ ገሪማ። እንደው ከብዙ በጥቂቱ 1-6ቶችን ብቻ እናያቸው። ትልልቅ ተአምራትን ያደረገው በጣም ግሩም እጹብ ድንቅ የሚያስብለው ማለት ነው። አንደኛ ተአምር በጧት ስንዴ ዘርቶ ከሰዓት እንደ ታዲዮስና እንደ ጴጥሮስ በአንድ ቀን ጧት ነግሃ ይዘር ገራይቶ ወሰርከ ያርር ነግሃ ይዘር መሬቶ ወሰርከ ያርር ገራይቶ ነው። ጧት ዘሩን ይዘራል፣ ከሰዓት በኋላ ያጭዳል ነው የሚለው። ነግሃ ይዘር ገራይቶ ወሰርከ ያርር እነሆ በጧት ይዘራል ከሰዓት በኋላ ደግሞ ያጭዳል ብሎ ያስቀምጠዋል። አንዱ ነው። ሁለተኛው የወይን ሐረግ አለት ላይ ተክሎ በአንድ ቀን እንደ አሮን ማለት ነው። በአንድ ቀን በትረ አሮን ተሰረት ዘንበተ ቀይዋ ማይ ከመሃንቲኒ ብሎ ተናግሯል። የአሮን በትር ሳይተክሏት ተተክላ ሳያጠጧት ውሃ በቅላ እንደተገኘች 12 ሎሚ ወይም በክሮ ሎሚ እንዳፈራች የእሱም በትር እንደዚህ ሆና ነበር። ሌላም አለ በትረ ማርያም የሚባል ይሄ በ27 የእመቤታችን ወዳጅ የእሱም በትሩን ቢተክለው ትርንጎ ቡና እንደገና ደግሞ ዘቢብ ሆኖለታል ይለናል ገርሉ። የእሱ ገርሉ ነው። እንግዲህ ሌላው ሶስተኛው ፀሐይን ያቆመ ነው። እንደ አቡነ አሮን እንደ ዜና ማርቆስ እንደ ኢያሱ አባ ገሪማ ፀሐይን በሰማይ አቁሟል። ይህም ትልቅ ታምር ነው ማለት ነው። አራተኛው ይገርመኛል። ምራቁን በተፋበት መሬት ላይ እንሆ ፈውስ ይደረግ ነበረ። የማን? የእሱ ምራቅ በተፋበት ቦታ ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወረቀ ምድረ ወገብረ ጽቡረ ወቀዋ አዕይንቱ ለዘውሩ ተወልደ በዮሐንስ ወንጌል ምዕራፍ 9 ላይ አፈሩንና ምራቁን አንድ ላይ አድርጎ ለዘውሩ ተወልደ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይን ፈጥሮለታል ጌታችን። በቅዱሳኑ ደግሞ ግሩም ስለሆነ የቅዱሳኑም ደግሞ እንደዚሁ ነው እናየዋለን ማለት ነው። ሌላው አምስተኛው የሚጽፍበት ብዕር ከዕለታት አንድ ቀን
ወደቀና በቀለ አደገ ይላል። እንደው ግሩም ነው እናንተ። ብዕሩ እኮ ነው። ምን ይደንቃል! የአሮን በትር እነሆ በቅሏል። የእሱም ብዕር በቀለ ሸምበቆ እኮ ነው። ስለዚህ በቀለ ይለዋል። ስድስተኛው ከዕለት አንድ ቀን ይላል። ይሄ ታሪኩ ትልቅ ታሪክ ነው። ከዕለታት አንድ ቀን ከጓደኞቹ ጋር እየተጓዘ እንዳለ የምሳ ሰዓት ደረሰና ምሳ እንብላ ብለው ተቀመጡ ይላል። ሲቀመጡ እንግዲህ ትናንት ታሪክ ነው፣ ዛሬ ዕለት ነው፣ ነገ ትንቢት ነው። አዎ ትናንትን አልፈነዋል፣ ታሪክ ነው። ነገ ደግሞ አልደረስም፣ ትንቢት ነው። እንደርሳለን፣ ብናድር ብለን ነው ሐዋርያት ብንኖር ይህና ይህን እናደርጋለን አይደል ያሉት? አዎ ይህን ነው የሚናገረው። ስለዚህ እነሆ አዎ እየሄዱ እንዳሉ ራባቸውና ቁጭ ብለው ምግብ ሊበሉ ሲሉ ለአባ ገሪማ አንድ ነገር ታየው፣ ወደፊቱ ማለት ነው። ቅዳሴ ካህናቱ ሊገቡ አንድ ዲያቆን ጎሎ ክርስትና ተነስቶ ሀብተ ውልድና ስመ ክርስትና ማለት ነው። ክርስትና አንስተዋል፣ ልብ አድርጎ አጥምቀዋል፣ ሜሮን ቀብተዋል። አሁን የሚቀረው ምንድን ነው? ቁርባን ነው። ቁርባን ሊያቆርቡ ሊቀድሱ ሲሉ አንድ ሰው ጎደለ። ይህን ያያል። አዎ ይሄ ሀብተ ክርስትና ከሚጎልና ከሚቀር እኔ ልጹም አለና ጓደኞቹም እንዲበሉ እንዳይከለከሉ ቅዳሴውም እንዳይጓደል አድረግ እየቆረሰ የሚበላ መስሎ በዚህ በኪሱ ያስቀምጥ ነበር፣ በጨጨባው ያስቀምጥ ነበር። በኋላ በላን ብለው ተነስተው ሲጓዙ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመስግነው ተነስተው ሲጓዙ ቤተ መቅደስ ደረሱ። ቤተክርስቲያን አረን መነኮሳት እዚህ ቅዳሴ ሊጓደል ነውና ኑ ሙሉልን አሏቸው። አባ ገሪማ ገባና ቀደሰ፣ አቆረበ። በኋላ ሲመለሱ በአባ ጰንጠሌዎን ተከሰሰ። ማን? አባ ገሪማ። ምን ተብሎ? እነሆ በልተህ ቀድሰሃል ተብሎ ማለት ነው። በልተህ ቀድሰሃልና ስለዚህ አዎ ተከሰሃል ተባለ። ምን ብላ? በልተህ ቀድሰሃል፣ እናንተ ዘወር በሉ ተብለዋል። እስቲ ልጠይቀው ልመርምረው ብቻውን ብለ ማለት ነው። ተነስ እስቲ እነሱ አዎ መጀመሪያ ልነግራቸውና ከዚያ ደግሞ አንተን በግልህ አናግራለሁ። ቆይ እነሱን እስቲ ልጠይቃቸው ምንድን ነው እያሉ ያሉ በአንተ ዙሪያ ላይ አሉና ተነስ ሲሉት ምን እኔ ብቻ ነኝ፣ ዛፎቹም ድንጋዮቹም ከኔ ጋር ይነሱ እንጂ ምስጢር እንዳይሰሙ አለና ብድግ ሲል ዛፎቹም እየተነቀሉ ድንጋዮቹም እየተነሱ ከእሱ ጋር መጓዝ ጀመሩ። ለዚህ ነው ገሪማ። አዎ አስገረምከን፣ እርሳችን ይሄ ነው። ከዚያ በፊት ስሙ ማን ነበር? ይስሐቅ ነበር። እናቱ አዎ መከራዋ ችግሯ ተወግዶላት ልመናዋ ሰምሮላት አሁን እመቤቴ ይህን አደረገችልኝ ብላ ስቃለችና በእመቤቴ አዎ በሰጠች ስጦታ ስቄ ያገኘሁት ብላ አዎ ይስሐቅ ብላው ነበር። አሁን ላይ ማን ተባለ? ገሪማ። አባ ገሪማ ገረምከነ፣ ገሪማ ገረምከነ አስኬማከኒ አልባቲ ሙስና። ቆብህ አዎ ጥፋት የለባትም፣ እንከን የለባትም። ምንኩስና እንከን የለባትም። በቃ ፀሐይን የምታቆም በዕለት እህል የምታደርስ ዛፎቹን ድንጋዮችን ተነሱ የምትል አዎ ጌታ በወንጌል ምንድን ነው ያለው? የእምነት ቢኖራችሁ ባትጠራጠሩ ያን ተራራ እዚህ ሜዳው ላይ ያለውን ደግሞ እዚያ ተራራ ላይ ማገለባበጥ ትችላላችሁ ብሏልና እምነት አዎ ቆብህ ምንኩስና ህይወትህ ያው ጥርጥር የለባትም እንከን የለባትም ሲሉ ገሪማ ገረምከነ አዎ ብለው ስም አወጡለት ይለናል። እንደውም በዚህ በድጓው ላይ ቅዱስ ያሬድ የደረሰለትን ደግሞ በ7 ዓመት አንድ ቀን በእሑድ ቀን ሲውል የሚባል መዝሙረ ያሬድ የሚባል አለ። እሱን ደግሞ በሌላ መልኩ እናየውና እንመለከተዋለን በሌላ መልኩ። አሁን ላይ ግን ይህንን አይተናል ማለት ነው። ገሪማ ገረምከኒ አዎ ገሪማ አባ ገሪማ አስገረምከኝ። አስኬማህ ጥፋት ስተት የለባትም። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መዝሙሩን ደግሞ በሌላ እናየዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን።